አዎ እውነት ነው ገዙ መጣ ዕውቀት በፍቅር የሚያጠጣ የነበረችኝ መግረፊያ እነሱ የሰጡኝ ነው 2-3 ሰጥተውኝ ነበር ተማሪዎች ማመጣት አዎ እንደው ስም ሁሉ ሰጥቷት ነበር ስም የፈጠረበት እንደው እሱ በማቀንቀኑ ስለርሱ ተማሪዎች የሰጧቸውን ትምህርት ተቀብለውኝ ምላሽ ካልሰጡኝ ትንሽ ሪቴት ያደርገኛል አንዳንድ መምህራን እኮ ይሳደባሉ በጣም ተማሪን ይሳደባሉ ተማሪን ያንቋሽሻሉ በቀን 3 ያው እድሌ ነው መሰለኝ ይገረፋል እሺ ትምህርት ላይ ያለው ከመጀመሪያ እስከ መጨረሻ ዋው ተመልካቾቻችን በመከታተል ላይ የምትገኙት መሴሾ ነው መሴሾ በአባይ ቲቪ እና በመሴሾ ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው አሁንም ሌላ እንግዳ ጋብዤላችኋለሁ መምህር ገዙ ብላቴ ይባላሉ ከ50 ዓመት በላይ በመምህርነት ያገለገሉ ናቸው በቅርቡም ደግሞ ድምጻዊ ብስራት ሱራፌል የዘፈነላቸውና ያቀነቀነላቸው ድንቅ መምህር ናቸው ዛሬ ጋበዝኩላቸው እሳቸው ጋር ላወጋ በክብር ጋብዣቸዋለሁ እስቲ በክብር ተቀበሉልኝ ዋው እንኳን ደህና መጡ አቶ ገዙ እንኳን ደህና ተጠበቃችሁኝ ይላችሁ ሰላም ነዎት እግዚአብሔር ይመስገን እንኳን አወኩት ሲለኛል እኔም እንኳን አንተን ማየት በቃ እስከ ዛሬ ልሶ እንደው አለመዘመሩ በጣም ይቆጫል ግን እግዚአብሔር ይስጠው ብስራትን በከፍተኛ ደረጃ ነው ማመሰግነው አስቦ እንደዚህ ማድረጉ ትልቅ ነገር ነው በጣም እግዚአብሔር ጤናና ሰላም አይንሳው ምን ስም የፈጠረበት እንደው እሱ በማቀንቀኑ ስለርሱ በጣም ውስጤ እስከመረበሽ ደርሷል ከደስታ የተነሳ እንዴት እንደዚህ ብሎ ሊያቀነቅንልኝ ቻለ የሚለው ነገር በጣም ነው ውስጤን ነካኝ በጣም እንዴት ታሰብኩኝ እኔ እንደውም በቃ ወደ እርጅናውም እየሄድኩ ስለሆነ እንደዚህ ታሰባለሁ ብዬ አልጠበቅኩም ከ2 ዓመት በፊት ልጆቼ መተው ቤቴን ሲያድሱልኝ እንዳሉኝ ተሰምቶኝ ነበር አሁን ደግሞ እሱ ሲቀሰቅስ እንደዚህ አድርጎ ሲዘፍንልኝ የበለጠ ለካ ልጆቼ ያጠገባሉኝ እኔ ራሴ ልጅ የለኝም ልጆቼ ተማሪዎቼ ናቸው ስለዚህ በአስተማሪነት ህይወቴ በቃ ከልጆቹ ጋር በማሳለፌ ደስታው አሁን ነው በጣም እየተሰማኛል ያኔ ጭንቀት ነበር አሁን ግን እንኳን ለመምህር ሆንኩኝ ያሰኘኛል በጣም እንደ ቲቸር ገዙ ለምንድነው እርሶን ያነሳው ለይቶ ብዙ መምህራኖች ምንም አስተምረውታል እሱ ለምንድነው ያነሳው ብለው ያስባሉ እሱ ምናልባት ፍቅር ነው ከተማሪዎች ጋር የሚኖር ቅርርብ እሱ ነው ብዬ ነው የምገምተው በጣም ነው ተማሪዎችን የምቀርባቸው ካጠፉም የምቆጣቸው ሲያለሙ ደግሞ ምስማቸው ማቅፋቸው በመሆኑ ይመስለኛል ትልቁ ነገር እና ተማሪህን ምትገፋው ከሆነ ጥሩ አይደለም አቅርበው አቅፈው ስመው ከሆነ ግን የምትለውን ይቀበላል ለወደፊቱም ያስባል ለዚህ ነው እሱ ያሰበኝ ይመስለኛል እና ምን አይነት መምህር ነው እሱ እኔ እንግዲህ ሳስተምር መጥፎ ነገር አልወድም ጥሩ ነገር ብቻ መልካም ነገር ብቻ ነው ፈልገው ተማሪዎች የሰጧቸውን ትምህርት ተቀብለውኝ ምላሽ ካልሰጡኝ ትንሽ ሪቴት ያደርገኛል እና በዚህ ተቆጪ ነኝ አርፍዶ ሲመጡ ትንሽ ደስ አይለኝም ስለዚህ ሰንደቅ ዓላማ ላይ በአግባቡ ካልዘመሩ ስሜቴ ጥሩ አይሆንም እንደዚህ ያለ መምህር ነኝ ብዬ ገምታለሁ ስለዚህ ቆጣቸዋለሁ ካጠፉም እስከ መቅጣት ትደርሳለህ ድሮ ቅጣትም ያው ይቀበሉሃል ተማሪዎች ተቀጣቸዋለህ ስለዚህ ቀጥተህ ግን ምታኮርፋቸው ባጠፋው ጥፋት ምታኮርፈው ከሆነ ይርቃል ይጠፋባል ስለዚህ እኔ መትቼው በኋላ ላይ እኔ እንግዲህ እግዚአብሔር የሰጠኝ ይመስለኛል ከመታው በኋላ ፈለየመታው እንደዚህ ነው ብለ ግንባሩን ተስመዋል ለዚህ ነው የመታው ይሄ ይመስለኛል የኔ ባህሪ እንደዚህ ያለ ነው ስማለ ታቅፋለ አብራሃቸው ትኖራለ ምሳ ሲበሉ አብራሃቸው ነህ ምትጣበት ሚንስ የለውም እዛ በምሳ ሲበሉ ታያለ
ካጎረሱም ትጎርሳለህ። እንደዚህ መገፋፋት የለም። የተራበ ካለ ገዝተህ ታበላለህ። የህዝብ ትምህርት ቤት ስለነበር ግድ ነው። የተደፋበት ምሳ የተደፋበት ካለ ገዝተህ ታበለዋለህ። እነዚህ ነገሮች ናቸው እንግዲህ የኔ ባህሪ የነበሩት። መክፈል ያቃተውን ትከፍላለህ። እንደዛ ያደርጉ ነበር። አዎ ደሞዝ ትንሽ ቢሆንም የሚሰማ ስሜት ግን በግድ ያን እንድታረግ ያስገድዱሃል። አንዳንዴም ሲያለቅሱ ስታይ አንተም ትባባለህ። ለምን ቆንጥጠህ ስመህ ያሳደገው ልጅ የሚባባብህ ከሆነ አንተም ትባባለህ። ስለዚህ ምንድነው ስትል ገንዘብ ነው ካለ ከትምህርት ቤቱ የህዝብ ስለነበር እንደው በእጅ ባይኖር ተበድረህ ትከፍላለህ። ይሄ ከተማሪዎቼ ጋር አቆራኝቶኛል። አንዳንድ መምህራን እኮ ይሳደባሉ፣ በጣም ተማሪን ይሳደባሉ፣ ተማሪን ያንቋሽሻሉ። እኔ ስድብ አልወድም። ከምሰድብ ብቆነጥጥ ይሻለኛል ሲያጠፋ። አዎ ከስድብ ይልቅ እኔ ምናልባት መጋረፌን ወደው ይሆናል መሰለኝ አንዳንድ ጊዜ የሚገረፉበትን ነገር ይዘው ይመጣሉ። አሁን አንድ ልጅ ምንድነው የሚለን ዱላ ሳመጣ ባመጣው ዱላ የአንድ ሳምንት ያለ መገረፍ ክሬዲት አለኝ የሚል አመለካከት ስለነበራቸው እንዲህ ያለ ነገር ነው እንግዲህ ራሱ ዱላ አምጥቶ ምታኝ የሚል ተማሪ ነበርኝ። ካላቸው ፍቅር ተነሳ። አዎ ከፍቅራቸው ዱላ ይዘው የሚመጡ ተማሪዎች ነበሩ። መግረፊያ ይዘው የሚመጡ እና የነበረችኝ መግረፊያ እነሱ የሰጡኝ ነው። 2-3 ሰጥተውኝ ነበር ተማሪዎች ባመጡት። አዎ እንደውም ስም ሁሉ ሰጥተዋት ነበር። ምን ነው የት ነበርሽ የት ነበርክ ይባላሉ ሁለቱ አለንጎች። ለምን እንደዛ ማለት ተባሉ? ያው አርፍዶ ሲመጡ ለምን ቆየህ ስለሚባል ብለህ ስለምትጠይቅ እነሱ ራሳቸው የት ነበርክ የሚል ስም እስኪሰጡ ድረስ ነው እንግዲህ ይጃት የነበረው። ይሄ በኋላ ላይ የተፈጠረ ነው እንግዲህ ቆይቶ የመጀመሪያዎቹ ተማሪዎች በጣምም ትልልቅ ናቸው፣ እኩል ነን ማለት ይቻላል። በዛ ጊዜ እንዲህ የሚያጠፋ ተማሪ የለም። ከቄስ ትምህርት ቤት ስለሚመጡ ይሄ ምንድነው ፈራሃ እግዚአብሔር ኖሯቸው የምትላቸውን ሰምተው ከቁጣ ይራቁ ናቸው። ሲያዩህ ሰላም ይሉሃል፣ አሊያም ደግሞ ዞር ብለው ከአካባቢው የሚጠፉ ተማሪዎች የነበሩ ናቸው። እንዲህ ያሉ ተማሪዎች ነበሩ። እሱ ተማሪዎቹን በሙሉ በስም ያውቃሉ? በፊት ቢሆን ስታስተምር ትጠራቸዋለህ። አሁን ግን በአይን አይቼ ነው ሳያቸው አስታውሳቸዋለሁ። ለምሳሌ እዚህ አንተ ጋር ያለ ሰይድን አሁን ነው ማስታውሰው። ሳየው በቃ ሰይድ ያውና ማለት ቻልኩኝ። አንዳንድ መምህራን ከና አባታቸው ከነ ስማቸው በደንብ የሚያውቁ ነበሩ ነበሩ። አሁን እርጅና መሰለኝ እርጅና መጣን መጥቷል። ምን ያህል ዓመት አገለገሉ በመምህርነት? 36 ዓመት በማስተማር ሌላውን በቢሮ ስራ 50 ዓመት በአንድ ግቢ ውስጥ ቆይቻለሁ። እንደውም 53ኛው ዓመቴ ላይ ነው የወጣሁት። 53 ተኩል ላይ ወጣ። አሁን እየለቀኩኝ ነው። በመልቀቄ ልለቅ አካባቢ እንግዲህ ይሄ የዘፈነልኝ ልጅ እኔ ይስማ አላቅም፣ ብቻ ደብዳቤ ተሰጠኝለት ነው እሱ እዛ ሊፈራረም የመጣው ትምህርት ቤት ውስጥ። አስደናቂ ነው እንግዲህ። ምናልባትም እንባዬን ያስወጣኝም እንባ እስካወጣ ድረስ ነው። እንዴ በመጨረሻ ጊዜ እግዚአብሔር ሊክሰኝ ነው እስከ ማለት አድርሶኛል። ስለዚህ አሁን እኔ ምናልባት ለኑሮዬ አልሰጋም። ልጆች አሉኝ፣ ብዙ ልጆች አሉኝ። በቃ እግዚአብሔር እስከፈቀደልኝ ድረስ ከልጆቼ ጋር እኖራለሁ። ማለት አስተምረው የት የተደረሱ አሉ? የእርሶ ተማሪ ምን ሊጠቅሱት የሚችሉ አሉ? ለምሳሌ ረዳት ፕሮፌሰር ነው፣ ኤርሚያስ ይባላል። ባዮሎጂ ተመራማሪ ነው። አሁን ረዳት ፕሮፌሰር ሆኗል። ከሱ ብጀምር ማለቴ ነው። በእናንተ ፕሮፌሽን ውስጥ ያሉ ደግሞ ብዙ አሉ። በጣም ለምሳሌ ታየ ወርቁ ጋዜጠኛም ነበር፣ አሁን ወደ ማስታወቂያ ሄዷል። ወይንሸት ጋዜጠኛ ወይንሸት አዳሙ፣ በኪነት ደግሞ እነ ሳያት የመሳሰሉት ባላስታውሳቸውም ኮማንደሮች አሉ። ኮሎኔል ጀነራል የደረሱም አሉኝ።
ስማቸውን ባላስታውስም በጣም ረፍ ነው እንግዲህ ይሄን ያህል አመት ስትቆይ ብዙ ናቸው። ብዙ ትልቅ ደረጃ ደርሰዋል። በጣም ትልቅ ለቲቸር ገዙ እንደ መምህርነትን ምን ያህል ወዱታል እርሶ? መምህርነት እኔ እንጃ ከውስጡም ያላስወጣኝ ፍቅሩ ይመስለኛል እስካሁን ያቆየኝ። እዛ ግቢ ገብቼ ልጆች ካላየሁኝ ስሜቴ ጥሩ አይሆንም። ትምህርት ቤት ገብቼ ግን አስተምሬ ስወጣ ተነቃቅቼ እንቅልፍ ወስዶኝ ነው የማድረው። መምህርነት ህይወት ይመስለኛል። የሰው አይምሮ መግራት፣ የሰው አይምሮ ከፍ ማድረግ፣ ሰውን ወደ ትልቅ ደረጃ ማድረስ የሚያክል ነገር አለ ብዬ አልገምትም። እኔ መምህርነት ለኔ ትልቅ ስራ ነው። በጣም ትልቅ ረጅሙ ትልቁ ስራ ነው ለኔ በጣም ትልቅ ስራ ነው እና ውስጥህን የሚያረጋጋ ደስታን የሚሰጥ ስሜትህን ከፍ የሚያደርግ ትልቅ ስራ ነው ብዬ ነው የምገምተው። በስንት አመት ሆኖ መምህር የሆኑት? 15 አመት ይሆነኛል። በ15 አመት መምህር ሆኖ? በ15 አመት ያኔ እንግዲህ ስልጠና ብዙ ሳልወስድ ነው የ8ኛ ክፍል ተማሪ ሆኜ ነው በነበረ የቤተሰብ ችግር ነው ወደ አስተማሪነት የመጣሁት። እሺ መጀመሪያ ያው ትምህርት ቤት ትገባና ትማራለህ። ስትማር የቤተሰብ ችግር ካለብህ ለራሴ የሚሆን ነገር ለማግኘት ብዙ ትሰራለህ። በአጋጣሚ ሆኖ 8 ስደርስ ግን አንድ የድር ትምህርት ቤት ሰው ሲያጣ ይጠሩኛል። ሰዎችም ስለሚወዱኝ ለዚህ በእግር ኳስ በስፖርት የሚያሰለጥኑ ሰዎች እስቲ እዚህ ገብተህ ራስህን ማግዝ በሚል እዛ ትምህርት ቤት በ15 አመቴ ነው የጀመርኩት። ምን መምህር ነበሩ? ድሮ ይሄ ነው ሳብጀክት የምትለው የለም፣ የሚያገኘውን ማስተማር ነው። ብዙ ስላልነበርን 3 ነበር መሰለኝ። የተገኘውን ሳይንስም ታስተምራለህ፣ ሂሳብም ታስተምራለህ፣ አማርኛም ታስተምራለህ፣ ፊደል ታስቆጥራለህ። መቼ ዓመተ ምህረት ነው ይሄ? 66 65 አካባቢ ማለት ነው። በጣም ብዙ። ይማነ ብርሃን ትምህርት ቤት ነው የሚባለው አይደል? አይደለም፣ ከዛ በፊት የነበርኩበት ሌላ ነው። ጉለሌ ቀርሳ ነው የሚባለው። የጀመሩበት ትምህርት ማስተማር የጀመሩበት ጉለሌ ቀርሳ የድር ትምህርት ቤት ነበር። ወደ ይማነ ብርሃን የሄዱት መቼ ነው? 1968 67 አዋጅ ወጣ። የግል ትምህርት ቤቶች ወደ ህዝብ የሚለው ወጥቶ 68 ላይ ከተወሰኑ ትምህርት ቤቶች ጋር ተቀላቀሉ ተብለን ተቀላቅለን 1968 ግማሽ ላይ የካቲት ወር ላይ አብረን ሆነን ጀመረን። ከይማነ ብርሃን ትምህርት ቤት ጋር ያለው ቁርኝት እንዴት ነው? በጣም ይሰሩ የነበሩ መምህራን የነበረን ፍቅር ብታጣ እንኳን ተከፍለህ የምትበላበት ትምህርት ቤት ነው። ተማሪዎች የነበራቸው ለትምህርት ቤቱ ፍቅር በጣም የሚያስገርመኝ ከኮልፌ የሚመጡ ነበሩ፣ ከዘነበ ወርቅ የሚመጡ ነበሩ። በጣም ርቀት አለው እንግዲህ ሌሎች ቀበሌዎች ናቸው። የኛ ትምህርት ቤት ትንሽ ሰዎችን አፍቅረህ በጣም የሚሰራበት መምህሩ የሚለፋበት ስለነበረ ከብዙ ትምህርት ቤት ለቀው ወደኛ ይመጡ ነበር። በዛ ምክንያት እኔ እንጃ ትምህርት ቤቱን ፍቅር ብቻ አይደለም ምናድርበት ምንውልበት ኢቭን ሰው ስራ ሰርቶ ወደ የመጠጡ ቤት ሲሄድ እኛ ግን እዛው እየሰራን ነው የምንኖረው። እዛው እየቆፈርክ ቆርቆሮ እየመታህ ቤት እየሰራ ነበር። አፈር ቤት ነበር ስንጀምር። እርሱን ያስጀመሩት ትምህርት ቤቱን? አይ ሌሎችም አሉ። ሌሎች ነበሩ። መጀመሪያ የመጀመሩት እርሱ ነው ነበሩ? ከሌሎች ሰዎች ጋር ነበር። የመጀመሪያው ጀማሪ ነው። የመጀመሪያው እኔ ነበርኩኝ። የመጀመሪያው እንግዲህ በዛች እድሜ። አሁን ይማነ ብርሃን በጣም ብዙ የሚያፈራ ብዙ ተማሪዎች ለትልቅ ደረጃ የሚያደርስ ሆነ። በጣም ሰፊ ነው። በጣም ትልቅ ረጅም ትምህርት ቤት ነው። ስለዚህ ባለውለታ ነው ለይማነ ብርሃንም። እግዚአብሔር ይመስገን። ይማነ ብርሃንም ለሱ ባለውለታ ነው። ባለውለታዬ ነው። ምን አይነት ተማሪ ያደንቃሉ እርሶ? እኔ የማደንቃቸው ተማሪዎች ሁል ጊዜ የሚያነቡና መጻፍ የሚጠይቁ ውጭ ስትወጣ እንኳን የማያስቀምጡ ተማሪዎች አሉ። ሁሌ በመጠየቅ አስረዱኝ በማለት በፍጹም አያልፉም። እንዲህ ያለ ተማሪ በጣም
በጣም ይመቸኛል። ኤርሚያስ እንደዚህ ነው። እንደሱ ነው። በቃ ያስቀምጠንም ነበር። ከተማሪ ጋር በጣም ተጣልተው ያውቃሉ? ተጣልተው ስሞታ ቀርቦበት ከወላጅ? የለም የለም፣ በፍጹም የለም። ከወላጅ ጋር ተጣልተው አያውቁም? አላውቅም፣ በፍጹም። በህይወት ዘመኑ ሽልማት ተሸልመው ያውቃሉ? በጣም ብዙ ጊዜ ድሮ ዞን እስከሚባለው ድረስ በደርግ ጊዜ ዞን ይባላል። ከከፍተኛ ቀጥለህ ዞን ነው። እስከ ዞን ድረስ ሰርቲፊኬት ብዙ አለኝ። ሜዳሊያ በተሸለም ሰርቲፊኬቶች በትምህርት ቤቱ በየአመቱ ማለት ይቻላል በየአመቱ ብዙ ምስክር ወረቀት አግኝተዋል? አሉኛው ብዙ ምስክር ወረቀት። እስካሁን ባገኙት የህይወት ልምድ ለመምህራን የሚሰጡት ምክር ምንድነው? እኔ ለመምህራኖች የምሰጠው ምክር አለመታከት፣ ሳይታክቱ መስራት፣ መስዋዕትነት መክፈል ነው። መምህርነት መስዋዕትነት መክፈል ነው። ልጆች ሊያናድዱም ሊያበሳጩም ይችላሉ። ግን ልጅ አበሳጨኝ ብለህ ማስተማርህን ወደ ኋላ ማድረግ ከባድ ነው። ልጆችን ችሎ ባህሪያቸውን ችሎ እንዲያውቁ ሳይታክቱ አስተምሮ ማብቃት በጣም ያስፈልጋል። በተለይ በአሁን ጊዜ ላሉ ልጆች ይሄ በጣም ያስፈልጋል። ክትትል በጣም ያስፈልጋቸዋል። አብሮነት በጣም ያስፈልጋቸዋል። ያሁን ልጆችን ትንሽ የገፋናቸው ይመስላል። ቀረብ ብሎ ልጆቹን ማነህ ብሎ አይቶ እንደ ባህሪውና ጥንቶ እንደ ባህሪው ትምህርት መስጠትና አብሮት መሆን ትልቅ ነገር ነው። ጥሩ ያደርሳቸዋል ብዬ ገምታለሁ። በጣም ጥሩ። የአንድ ጥሩ መምህር መለኪያ ምን ብለው ያስባሉ? አንድ ጥሩ መምህር ነው የሚባል ሰው ምን አይነት ስነ ምግባር ሊኖረው ይገባል ትላሉ? እኔ ከሱስ የጸዳ መሆን አለበት። አለባበሱን የጸጉሩን ሁኔታ ያስተካከለ ፕሮቶኮሉን የጠበቀ መሆን አለበት ብዬ ገምታለሁ። እና ለትውልዱ የሚያስብ ሁሉ ጊዜ ለትውልዱ የሚያስብ የኔ ነው ብሎ ተማሪ ልጆች የኔ ናቸው የሚል የኔ ናቸው እኔም አባት ነኝ የሚል መምህር እንዲሆኑ እመኛለሁ። እኔ አንዳንዱ እኮ ማታ ሲጠጣ ያድርና ያው በደንብ ከነሽታው ከነምኑ ክላስ ውስጥ ይገባል አይደል? ያው አለባበሱ ምናምኑ ለተማሪዎች ተምሳሌት ያልሆነ ብዙ አስተማሪዎች አሉ። እንደዛ አሉ። እኔ በዚህ ላይ አንድ ላነሳ የምፈልግ እዛ ትምህርት ቤት አጥርም ትሰራለህ፣ አትክልት ትተክላለህ፣ ዛፍ ትተክላለህ። በአጋጣሚ የሰፈር ሰው አይተው ጠላ ይዘው ይመጣሉ። ከተማሪዎች ጋር እየሰራ አትጠጣም በፍጹም። ደብቁ ነው የሚባለው። ተደብቆ ተማሪዎች ከተሸኙ በኋላ ነው ብትጠጣ እንኳን። ብዙ ጊዜ ከስፖርት ጋር ቁርኝት ስለነበረው የትምህርት ቤቱ ማህበረሰብ ስፖርት ደግሞ ያኔ እንድትጠጣ አይፈቅድም። ስለዚህ ተደብቀን እንኳን መጠጥ ቤት ልትሄድ ተደብቀን ነበረ የምንቆየው እኛ ወጣቶቹ። በፍጹም ወደ መጠጥ ቤት ወይም ይሄ ሱስ የሆኑ ነገሮች በዛ ጊዜ እንግዲህ ጊዜውም ሊሆን ይችላል ወደ ሱስ የሚመራህ ነገር የለም ከሱስ የሚያርቅ እንጂ። እግዚአብሔር ይህንን ያምጣልን እንላለን። ትክክል ነው። ምክንያቱም ተማሪዎች መምህራኑ ሲያረጉ ካዩ ማድረጋቸው አይቀርም። መምህር ተማሪ ማንን ይመስላል? መምህር ነው። ስለዚህ እኛ መምሰል ያለብንም መምሰል አለብን ይገምታል። አሁን በምን ሁኔታ ነው ያሉት? አሁን ያለሁት ያው እንግዲህ ከዚህ ከኮንትራቷ ካስወጡኝ 1 ወር ሞላ ይመስለኝ። እንግዲህ አሁን ነው የወጣሁት። ያው ትምህርት ቤቱ በጣም ስለሚፈልገኝ አብሬያቸው እንድቆይ ስለፈለጉ በኮንትራት ለትንሽ ጊዜ አቆይተውኛል። ስለዚህ አሁን ያለሁት ያው የተሰጠችኝን ጡረታ ይዤ በሷ ለመኖር በልጆቼ ለመደገፍ ነቃ ብዬ ነው ያለሁት። አሁን ጡረታ ወጥተዋል? ወጥቻለሁ። ከመቼ ቀን ጀምሮ? ከግንቦት 1 ጀምሮ ደብዳቤ ተሰጥቶኛል። ስለዚህ አሁን ጡረታ ወጥቶ ነው እያናገርኩ ያለው? አይ ለዚህ ክብር መብቃት እኮ ትልቅ ነገር ነው። በጣም። አሁን እድሜው ስንት ሆነ? እድሜ 65። ግን ገና ብዙ አመት እኮ ያስተምራሉ። ሰው እችላለሁ። እንግዲህ ድሮ ያው ስፖርቱም ስለነበር አመጋገብህም የተስተካከለ ወደ ሱስም ስላልገባን መሰለኝ ትንሽ አሁንም ጥንካሬ አለኝ። መቆም እችላለሁ፣ መሮጥ እችላለሁ፣ መዝለል እችላለሁ። እግዚአብሔር ይመስገን። ስለዚህ አሁን በጡረታ ዘመኑ ምን ሊያደርጉ አስበዋል? ቀጣይ
ቀጣይ እንግዲህ ተማሪዎች እየሞከሩልኝ ያለ ነገር አለ። እንደውም አንዱ ተማሪ ግቢ ትንሽ ሰፋ ያለ ስለነበር ምንም ያልሰራሁበት ስለሆነ ያው ከተማሪዎች ጋር ማሳለፊን እንጂ የወደፊት ብዬ ያደረኩት ነገር ስለሌለ የሆነ የግራውንድ ፕላስ 1 ሊሰራልኝ ሞክሮ ነበር፣ አልተሳካልንም። ፕላን አውጥተን ካርታ አዘጋጅተን ዝም ብሎ ቁጭ ብሏል። ምናልባት እንግዲህ እሱ ከተሳካለት እሱ የሚሰራልኝ ከሆነ በሱ ለመኖር ይፈልጋሉ። በቃ በሷ እኖራለሁ ብዬ ወደ እግዚአብሔር እየጸለይኩ ነው፣ ወደ ልጆቼ እያየሁ ነው። ስለዚህ ተማሪዎችን ድጋፍ ይፈልጋሉ። ሰው በጣም አይ አያሳፍሩትም። ብዙ ልጆች ስላፈሩ ደርሶ መቼም የሆነ ቤት ለመስራት ብዙም ያንሱ አይመስለኝም። እግዚአብሔር ይመስገን። ለማነ ብርሃን ተማሪዎች እንጠብቃለን። እርስዎን ሊያገኙ የፈለጉ ተማሪዎች አሉ እዚህ መምጣትዎትን አውቀው። እሺ ልጥራቸው? አዎ ይጠሩልኝ። እሺ ዛሬ ምን እግር ጣላችሁ? መሲ በጣም እናመሰግናለን። እንግዲህ እግር የጣለን ገዜን ወደዚህ ስለጋበዝኩ በመጀመሪያ እናመሰግናለን። እሱን ሰማንና እንግዲህ በዚሁ አጋጣሚ መምህራችንን ከአንደኛ ክፍል ጀምሮ እስከ 8ኛ ክፍል እኔን ማለት ነው ሌሎቻችንም ልክ እንደዛው ያስተማረን መምህራችንን ለማመስገን ነው አይደል? አስተማሪውን የሚያመሰግን ተማሪ አይጥፋ። እሺ ምንድነው ምስክርነት ተሰጡ እስቲ እንግዲህ ስለ ቲቸር ገዙ ትንሽ አውስት። እሺ እንግዲህ ቲቸር ገዙ ማለት ያው ከአሁን በፊት በዚህ በፕሮግራም ላይ እንደቀረበው ከዛ በተጨማሪም አሁን ከዛ በኋላ ተደርጎ ያለው የማህበራዊ ሚዲያ ስርጭቱ በጣም የሱን መገባት እንዲገባውን ነገር በበለጠ ለመግለጽ ነው ያለን አመጣጥም። አሁንም እኔ ዛሬ ደስታዬን ለመግለጽ ነው የመጣሁት። እሺ ካየሁት ላይ ከሰማሁት ላይ በተጨማሪ ይገባዋል ድካሙ ልፋቱ በእኛ በተማሪዎች የሚወሰን ብቻ ሳይሆን የኛም ወላጆች የተማሪዎች ወላጆች ራሳቸው በአካል ቢገኙ ብዙ መግለጽና ማስረዳት የሚችሉት ነገር አለ እና ያ በጣም አስደስቶኝ ነው ዛሬ እዚህ ልገኝ የቻልኩት። ቲቸር ገዙ እንዴት ትገልጻችኋል? ቲቸር ገዙ እንግዲህ የስጋ አባት ብቻ ሳይሆን አሁን እኛ አባት የምንለው የስጋ አባታችን ብቻ ነው። ያ ሳይሆን በመንፈስ በእውቀት በትምህርት ቀርጾ በይበልጥ እኔ ባደኩበት ዘመንና ስርዓት ስነ ምግባርን አስተምሮ ታዛዥነትን አገልጋይነትን በአጠቃላይ ለህዝብ ማገልገል ምን አይነት እንደሆነ ያስተማረን ያሳወቀን ለቤተሰብ መታዘዝን በአጠቃላይ በቃ በመምህር የሚገለጸውን የቀለም ትምህርት ብቻ ሳይሆን በቤተሰብ በወላጅ የሚሰጠው ተስፋ ሁሉ ነገር የሰነቀ ነገር ነው ያስተማረን እና በጣም አመሰግናለሁ። ስለዚህ አባትም መምህርም ነበር። ገዜ እሱ ብቻ ሳይሆን አስተማሪ ብቻ ሳይሆን አባት ነው፣ የሚቀጣህ ነው። በነገር ላይ በጣም ብዙ ሚዲያዎች ላይ ያልተጠቀሰው ገዜ እግር ኳስ አሰልጣኝም ነው። በጣም ጎበዝ ኳስ ተጫዋቾችን አሰልጥኗል። እኔን የሚያቀኝ በፊት የት ክለብ ፈረምክ ነው ይለኝ የነበረው። እስከ ቡና ቢድረስ ተጫውቻለሁ። እኔ አሁን ሚዲያና ማስታወቂያ ላይ ነው ያለሁት። ልክ እንደዚሁም ፍጹም ከበደ አባይነ ከበደ የሚባሉ በጣም ጥሩ ቦታ የደረሱ ልጆችን አብቅቷልና አሰልጣኝም ነው በነገር ላይ። አረ ለምን አልነገሩኝ? ዘንግቼው ነው። ጥሩ ነው። ስለዚህ ምስጋና እንግለጻ። ገዜ እንግዲህ እኔ በጣም በርካታ ነገሮች ማመስገን እፈልጋለሁ። በነገር ላይ በስርዓት የዘፈነው ዘፈን ገዜ ረስቶት ሊሆን ይችላል እንጂ አንደኛው የኔ ታሪክ ነው። 8ኛ ክፍል ደረስንና ሚኒስትሪ ልትወስድ ስትል ትንሽ ተፈነዳለ። እሺ እና የኛ ትምህርት ቤት በር ላይ ቆሎ ዳቦ ቆሎ ምናን ይሸጣልና ልክ 9 ሰዓት ስንወጣ እዛ ጋር ቆመህ የምታዝገው ነገር አለ ትጮታለህ ምናምንና እኛ ደግሞ ጀማችን 3 ወንድ 3 ሴት ሆነናል። እሺ ከዛ እዛ ስናመሽ ከአንድ ከሰፈሩ ልጅ ጋር ተጣላንና ፈነከተ።
እሺ ገዚህ ደግሞ ወስዶ አሳከመው ያንን ልጅ በንጋታው ስንመጣ ትገረፋላችሁ 6 ዱላ ተባለ ማለት ነው እሺ ከዛን እኔ ሰጠውኝ እጂ 6 ተመተውና ይሄን ዘረጋው ለምን ይባላል ለሄለን ልጅቷ እንዳትገረፍ ማለት ነው እሱ ረስቶት ሊሆን ይችላልና ገዜ ሰፈር አጥፍተህ ትምህርት ቤት የቤተሰብ መጥቶ ይናገራል እንዲያጥፍቷል ትባላለህ ያን ያልነውና ገዜ በዚህ አጋጣሚ በጣም አመሰግናለሁ እኔ ዛሬ ላሉበት ስነ ምግባር ዛሬ ለደረስኩበት ነገር በሙሉ ላደረክልኝ ነገር እጅግ በጣም አድርጌ አመሰግናለሁ ሁሉ ጊዜ ነው ማነሳው ቃላቶች የሉኝም አንድ ዜማ ብል በጣም ደስ ይለኛል በዚህ አጋጣሚ አባክ ዜማ አለ እውነት ነው ይበላል ተፈቅዳላችሁ ውለታ አለብኝ ልክድህ አልወድም ስምህን በቁም ነገር አነሳለው የትም የክፉ ቀን ጓዴ ልልወዳለው ብድር መላሽ አርገኝ አመሰግናለሁ ቁም ነገር ደግነት መልካም ምግባሮች ከሐውል ጠንክረው ቆሞ ሲያበሩል ከልብ መሃደር ስፍራም ሳይጠባቸው በክብር ተቀምጠው አሉ ሕያው ናቸው በክብር ተቀምጠው አሉ ሕያው ናቸው ከውለታም ደግሞ ውለታ ነው እንጂ ችግር ሲያፋጥጠኝ ስትሆኝ ቀኝ እጄ የዘላለም አመሰግናለሁ በጣም አሪፍ ነው ዋው ናይስ በጣም አሪፍ እሺ ሌላ ምስክርነት አለ እንግዲህ እኔ ቁጭዬ መምህሬን እኛ ቲቸር አንለውም ገዝዬ ነው የምንለው ቁጭዬ እሱን ማመስገን ይከብደኛል አሁን ከዚህ በኋላ ያለው እንግዲህ የማህበራዊ ሚዲያው ስለሱ ብዙ ነገር ያስተላልፋል የትምህርት ቤቱን ተውና እኛ ትንሽ አድገን ገዙ አንድ ድር አብረን በኮሚቴው ስንመራ ሰው ማያቅለትን ጸባዩን ብቻ ለናገር እሺ እድር ሊከፍሉ ሲመጡ አንዳንድ አቅም የጎደላቸው ሰዎች ከዚህው ካስተማሪ ደሞዝ ላይ አወጥቶ ሲከፍል ባይኔ ያለው ብዙ ጊዜ ለድር እድር ገንዘብ ይሰበስባል 19 አመት ከዛ በላይ ለሆነ የእድር አገልጋይ ነው ከትምህርት ቤት የቀረውን ሰዓት ይዞ ወደ እድር ቤት ነው የሚገባው ሰው ሞተ እሱ ነው የሚደርሰው በዛ አጋጣሚ የወራይ እድር 20 ብርና 10 ብር መክፈል ያጣቸው ሰዎች ሲል ደብቆ ነው የሚከፍለው እቺን ሰው ማንንም ከኔ በስተቀር ሊመሰክርለት አይችልም እኔ ዛሬ እሱን ማመሰግነው እንግዲህ ባስተማሩን ቋንቋ በስነ ጽሁፍ ነው ተወሰነች ግጥም ይሻለው ይቅርባል ይቅርብ ለካስ የማታ ማታ ነው ለካስ የማታ ማታ አይቀርም የሰውለታ የዘራውን ታጭዳለህ ያለን መምህራችን የሰማዩ አምላካችን መምህር አርጎ ሲቀርጽህ በየማነ ብርሃን ሲሾምህ ከ50 አመት በላይ በፍቅር እኛን ልጆችህን ስታስተምር ሰንበት አታቅ ክረምት በጋ ጧት ግቢ ነህ ብርሃኑ ሲነጋጋ ጉንጭ ኃይል ህፃናትን የሳምክበት እግር አይዝልም የሄድክበት አዎ እውነት ነው ገዙ መጣ ዕውቀት በፍቅር የሚያጠጣ በብስራቱ የሰማነው የሱራፌል የክሩቤል ጦም ዜማ ሲያንስህ እንጂ መች ይበዛል ያንተን ፍቅር ለተጠማ ገዙ ብዙ ገዙ ወንዙ የምን ጡረታ ላንተ ጡረታ ራሱ ጡረታ ይውጣ ገዙ መጣ ገዙ ወጣ ገዙ መጣ አመሰግናለሁ በጣም ካበደሉ ብዙ ነው ገዙ ምክንያቱም ገዙ መምህር ነው አባት ነው የሰፈር አስታራቂ ነው እንደጋድር ከፋይ ነው በአጠቃላይ የዛ ሰፈር አካባቢ አስተዳዳሪ ወንዝ መሪ ነው እሺ የታችንስ እሺ አመሰግናለሁ አባቴ ክበርልኛው ሁሉ ጊዜ የምለው ቃል ነው እኔና ቲቸር ያው በብዙ ነገር ቅርበት አለን ከልጅነት በዱላው ጀምሮ ማለት ነው በቀን 3 ያው እድሌ ነው መሰለኝ ይገረፋል እሺ ትምህርት ላይ ያለው ከመጀመሪያ እስከ መጨረሻ ጣዋት በማርፈድ ነው መገረፍ የነበረው ረፍት ሰዓት ላይ ያው ያቃል ደባደባለው ከተማሪ ጋር እሺ ተናግረው ከክፍል አስጠርተው ያስገርፉኛል ከዛ ያስከረፉኝ ደግሞ ምሳ ሰዓት ላይ ጠብቄ መጥቼ ያው ለከሳት ደግሞ ማረዝ ቢት አስወጣቶ ይገርፍ ነበር ማለት ነው ዋው አስቸጋሪ ነው እና ስትገረፍ ነው አይኖርሽው
አዎ ግን ፍቅር ነበረው ዱላ ለማስተዋወቅ ግን ዛሬ ትገረፍ ስለዚህ አሁን ምንድነው ለምሳሌ ገዙን በቀጣይ የጥሮታ ዘመኑን በደስታ እንዲያሳልፍ እንዲጠናከር እንዲደገፍ ያሰባችሁት ነገር አለ ተብዬ ነበር ማለት ነው በትክክል እስቲ አውሩኝ ጡረታ ያው ከወጣ ኦልሞስት 1 አመት ከሆነ ጊዜ ነው 3 አመት አካባቢ ግን ያው ሙሉ ለሙሉ ከወጣ አሁን ባለፈው ያሳለፍነው ግንቦት 1 ላይ ነው እና ከዛ በኋላ ያው እንደሚታወቀው አንድ መምህር የራሱ ነገር ከሌለው የሚንቀሳቀስበት ነገር ከሌለ ያው ቁጭ ማለት ነው ስለዚህ ብዙ ፍሬዎችን አፍርቷል እኛም ብዙ ውጤት ነን ለሱ በራሱ መንገድ ሚንስ ለራሱ አካውንት ክሬት ተደርጎለት ሰፖርት እንዲደረግ የሱ ውለታ ያለባቸው በሙሉ ሆ ብለው ተነስተው እሱን ከዳር እንዲያደርሱልን ያው የፍቅር ጥያቄያችንን እናቀርባለን በመጀመሪያ ደረጃ ሁለተኛው ደግሞ ቲቸር ገዙ አሁን የሁሉንም የየማነ ብርሃን ትምህርት ቤት መምህራኖችንም ይወክላል በሱ መመስገን ውስጥ እነሱም አሉ ከትምህርት ቤቱ ምስረታ ጀምሮ እስካሁን እስካለንበት ድረስ አስተዋጽኦ ሲያደርጉ የነበሩ ከጽዳትም የኛ ደህንነትንም ከመጠበቅ ጀምሮ ያሉትም መምህራኖቻችን የእውቀት መምህራኖቻችን አሉ እነሱ እንዲመሰገኑ ያው በይፋ ጥሬን አቀርባለሁ የምስጋና ጊዜ ይኖረናል መስመር ጀምረናል በዚሁ አጋጣሚ ለዚህም ጉዞ አጋዤ ያው አባቴ ነው ስለዚህ በአስተባባሪ ኮሚቴ እናንተ ተዋቅራችኋል እሱን የሚደግፍ ነገር ባለ በአካውንቱ እንዴት ነው ህዝቡ ሊያገኛችሁ ወይም የየማነ ብርሃን ተማሪዎች እንዴት ሊያገኙአችሁ ይችላሉ እንዲያገኘን የምንፈልገው በሱ አቅጣጫ ያው የቲቸር ገዙን ምን ጊዜ ለቲቸር ገዙ ነው መንገዳችን ስለዚህ በልዩነት የታሰበለትና የታቀደለት ነገር አለ ከቀድሞ ተማሪዎቹ እድሉን ላንተ በሰጥ አናውንስ ብታደርገው ሞር የተሻለ ነው እኔ ስለ ትምህርት ቤቱ ጥሪ አቀርባለሁ እሺ እንግዲህ በዚህ አጋጣሚ የእግዚአብሔርን ታምር ነው እኔ ያየው ያለሁት ከሁለት ወር በፊት ቤታችንም ቅርበት ስለሆነ እኔና እሱ ከሁለት ወር ከ3 ወር በፊት በሱ በርጋ ስመላለስ ግቢ ያለው እግዚአብሔር ይመስገንና ከዚህ በፊትም የቀድሞ ተማሪዎች ትንሽ ቤቱን ቀና አድርገውለት ነበር ስመላለስ ሰው አንድ ነገር ይኖረዋል ገዙ ግን ያለው ብዙ ነገር ነው ምናልባት አላቅም አሁን ያለው የጡረታም ደሞዝ ሳይሆን የመምህር ደሞዝ የታወቀ ነው በተለይ እሱ ደግሞ በጣም ትንሽ እንደሆነ በቅርብ ሰዓት ነው የሰማሁትና ይሄን ቦታ ለምን ወደ ሌላ አንተ የጡረታን ዘመን ወደሚያካልል ነገር ለምን ወደሚጠቅም ነገር ለምን አይለወጥም በሚለው ሐሳብ አቀረብኩለት ምንም እንደሌለው ተረዳው ከዛ በኋላ አንድ ሁለት ወዳጆቼን አስተባበርኩኝና ቀሪው ቦታ ላይ ህንጻ መስራት እኮ ይቻላል ተጨማሪ ቤቶች መስራት ይቻላል ስለዚህ አሁን ዛሬ ሰው በጋራ ያለማ ነው ግን ይሄ እድል ይመጣል ብዬ እግዚአብሔርን ታምር ማንንም አላየውምና ከአንድ ወር በፊት ካርታውን ተቀብዬ የግንባታ ፍቃድ አውጥቻለሁ አንድ ወዳጄ ጋር ማለት ነው ከሁለት ወዳጆቼ ጋር የግንባታ ፍቃድ ወጥቷል እጁ ላይ አሁን የእግዚአብሔርን ታምር ሳይው ግራውንድ ፕላስ 1 ፕላኑ ወጥቶ ተጠናቆ አልቆ ሌሎች ሁለት ሰርቪስ ቤቶች አሉ ግን አሁን እኔ ግድም ገዙ መጣ የሚለውን ዘፈን ገዙ ወጣ ነው ያልኩት ገዙ ወጣ ምክንያት አለኝ ገዙ ወንዙ አሁን እንግዲህ ዛሬ ይሄንን እንትን የሚሰሩ ሰዎች የገዙ ፍሬዎች ዓለም ላይ ያሉ ናቸው ስለዚህ ገዙ ወጣ የተባለው ዝም ብሎ ግጥም አይደለም እስቲ እንዴት ነው የሚወጣው እጁ ላይ አሁን እጁ ላይ ይሄ ፕላን አለ ከዚህ ፕሮግራም በፊት ካይታሰብ ነው የእግዚአብሔርን ታምር ማየት ብቻ ነው ከኛ የሚያስፈልገው እግዚአብሔር ያስፈጽመው እንግዲህ ሌላው እህቴ እንዳለችው የሚመጣውን ደግሞ እናያለን እንግዲህ ስለዚህ የገዙን ቤት ለመስራትና ገዙን መደገፍ የሚፈልጉ የየማነ ብርሃን ልጆችም ሌሎች ሰዎች ይደግፉት ይደግፉት ስለዚህ በተቀመጠው አካውንት ገቢ ማድረግ ይችላሉ እናንተ በአስተባባሪነት ተሰራላችሁ ወደ አካውንቱ ማስገባት ነው ስለዚህ ለተማሪዎቹም ሆነ ለሌሎች ሰዎች ይሄ በጣም ቀላል ይመስለኛል 50 ሎሚ ለ50 ሰው ጌጡ ነው ይባላል ስለዚህ በጣም ቀላል ነው ላበረከተው አስተዋጽኦም ላበረከተው ሁለንተናዊ ስራ ይሄ ይገባዋል ብዬ አስባለሁ ቲቸር ገዙን እንደግፈው ቤቱን እንስራለን
ስለዚህ ኬክ እያየሁ ነው። ከዛ በፊት እሺ ይቅርታ እንዳልኩ ያው ብስሬን በዚሁ አጋጣሚ አመሰግናለሁ። ብስሬ የህይወት ዘመን ማስታወሻ ነው የሰጠው። ለሱ ደግሞ በደንብ እውቅናም ቤዝመንት ወይ ደግሞ መሰረት ነው። ከልብ ብስርዬ ባለበት ምስጋናችን ይድረስህ፣ እናመሰግናለን። ከዛ በዘለለ ደግሞ ያው ያነሱን እንቅስቃሴ መነሻ በማድረግ ነው ሁሉም የየማነ ብርሃን ተማሪ በዚሁ አጋጣሚ የትኛውም ዓለም ላይ ያላችሁ ሁሉም መምህራኖቻችን እንዲመሰገኑ ፕሮግራም በማዘጋጀት ላይ ነን ያለነው። እገዛችሁን እንፈልጋለን። በምትችሉት ነገር ሁሉ አብራችሁ እንድትሆኑ በፍቅር ጥሪያችንን እናቀርባለን። ምናልባት ያው አካውንትና የፍቅር ስጦታ የምታደርሱበትን አናውንስ አደርጋለሁኝ። ስለዚህ ያው አንድ ታሪክ እንሰራለን። አንተም ያው እንደ ታሪክ የየማነ ብርሃን ልጆች አንድ ቤት መስራት ያቅታችኋል? ሌሎችም ይሄን የሚደግፉ ሰዎችም የሚደግፉ ይመስለኛል። ኬክ እያየው ነው። ምንድን ነው የሚለው? ቲቸር ገዙ ከልብ እናመሰግናለን ይላል። ዋው! ቲቸር ገዙ ከልብ እናመሰግናለን። አዎ ከልብ ይመሰገናል። ስለዚህ ኬኩን ይቆሳል። ያው ጥሬን አክብራችሁ ስለተገኛችሁ በጣም ማመሰግነው። እንግዲህ መምህራንን ማሞገስ መምህራንን ማመስገን በጣም ተገቢ ነው። ሌሎችም ተማሪዎች ይህን አርያን ተከትለው መቀጠል ይኖርባቸዋል። መምህራኖችን ማመስገን መሰልጠን ነው። ቲቸር ገዙን ደግሞ እንደግፈው። ሁላችንም በጣም ቀላል ነው። ሁላችንም ድጋፍ ታደርግ። እንግዲህ ተመልካቾቻችን የዛሬው መሴ ሾው ፕሮግራም የኔ መስል ነበረ። ሳምንት በተለያዩ እንግዶች ጠብቃችኋለሁ። እስከ ሳምንት መልካም ሳምንት ሁላችሁ። ወዳችኋለሁ። ሰላም ናችሁ።